ኢስታንቡል ውስጥ በሚገኝ አንድ የወንዶች ማሳደጊያ ትምህርት ቤት ውስጥ ትልቅ ረብሻ ተነስቷል። ሌሊት ነው። ትልቅ ረብሻ፣ ብጥብጡ በጣም ኃይሏል። ትምህርት ቤት ውስጥ ያሉት ወንበሮች እየተገለባበጡ በወንዶቹ ልጆች እየተሰባበሩ ነው። ትልቅ ረብሻ ተነስቷል። ጠባቂው ግራ የሚገብቶት የሚያደርገውን ነገር አጥቶ ይሯሯጣል። ልጆቹ ከክፍል ክፍል እየገቡ ሁሉን ነገር እየበታተኑ አየር ላይ እየወረወሩ እሳት እየለኮሱ ጋዜጣ እያቀጣጠሉ ግቢውን ሁሉ ነውጥ በነውጥ አድርገውታል። አሁን እነዚህ ሁለት ጠባቂዎች ግራ ገብቷቸዋል። በወጣቶቹ መሀል አንዱ ወደፊት ቀደም እያለ ሲሄድ መንገዱን ከፈቱለት። ወጣቶቹ ወንዶች ልጆች ዳርና ዳር ቆመው አሳለፉት። ወደፊት መጣ። የዚህ ሁሉ ረብሻ ጀማሪ እኔ ነኝ አለ። አራስ ምን እያደረክ ነው? ለምንድን ነው እንደዚህ የምታደርገው? አለ ጠባቂው። አዎ እኔ ኃላፊውን እፈልጋለሁ። ስለዚህ ኃላፊውን ልጠራልኝ። አሁን ሌሊት ነው። ልትነግረኝ ከፈለክ ለእኔ መንገር ትችላለህ። አራስ አሁን ሌሊት ስለሆነ ማንም አይመጣም። ለእኔ ንገረኝ። እንግዲያውስ ወደህ ነው አለና አራስ ፊቱን አዙሮ ሄደ። ወጣቶቹ ስራቸውን ቀጠሉ። ግልብጥብጥ ማረጉን፣ እቃውን መሰባበሩን ቀጠሉበት። ከጥቂት ደቂቃ በኋላ ኃላፊው ተጠርተው መጡ። አራስም ወደ ቢሮ ገባ። አራስ ምን እያደረክ ነው? ምን አይነት ስራ ነው የምትሰራው? ለምንድን ነው እንደዚህ የምትበጠብጠው? አንተ ልጅ እኔን እኮ በጣም እያሰቃየኸኝ ነው አሉት ለአራስ። አዎ አለቃ እንኳን መጡ። እኔ እፈልጎታለሁ። ስለዚህ አሁን እኔን መሸኘት አለቦት። ለምንድን ነው የምሸኝህ? አልሸኝህም። አራስ ውጤትህ እኮ ጥሩ ነው። ደግሞ የምትማረው እኛ የምናስተምርህ በጣም ልዩና ጥሩ በሆነ ትምህርት ቤት ነው። ውጤትህ ደግሞ እንደምናየው ከሁሉም ተማሪዎች ይበልጣል። ስለዚህ አንተን መላክ አንፈልግም። እንግዲያውስ አለቃ ግዴታችሁ ነው። እኔን መላክ አለባችሁ። ወዴት ነው የምንልክህ? አሉት። ወደ ቦድሩም መሄድ አለብኝ። ወደዛ አለ። ግራ ገብቶት አለቃው ወደ ልጁ ተመለከተ። ለምንድን ነው ወደ ቦድሩም ምልክህ? እኔ አልክህም። አሁን አንተ አርፈ እዚህ መቀመጥ አለብህ። ይውልህ አራስ አንድ ነገር ነግርሃለሁ። ዛሬ በዚህ ሰዓት ያመሰቃቀላችኋትን እያንዳንዷን ነገር አስተካክሉ። ነግሬሃለሁ፣ ልክ እንደ አበባ አለው። እንግዲያውስ እሺ እንደራደር አለ አራስ። በምንድን ነው የምንደራደረው? እኔን መላክ አለባችሁ። ምን እያልክ ነው አራስ? ለምንድን ነው እንደዚህ የምታወራው? ምን ፈልገህ ነው ቦድሩም? አሉት። ምንም በቃ እዛ ደግሞ መሄድ ፈለግኩ። እዛም እኮ ጥሩ ትምህርት ቤት አለ። እዛ ታስገቡኛላችሁ። ስለዚህ እኔ መሄድ አለብኝ አለ። የትምህርት ቤቱ ጠባቂ እንላከው አለ፣ አይኑን ወደ አለቃው እያፈጠጠ። ተስማሙና አራስ ወደ ቦድሩም ሊላክ፣ እሱ ደግሞ ያስበላሹትን ሊያስተካክሉ ተስማምተው ተለያዩ። ሰላም የተከበራችሁ የቻናላችን ቤተሰቦች፣ አዲስ የቱርክ ድራማ በትርጉም በትረካ መልክ ይዘንላችሁ ቀርበናል። አራስና ወንድሙ የተሰኘ በጣም ልብ አንጠልጣይና አጓጊ የድራማ ነው። ይሄ ድራማ አዲስ ገና 2026 የወጣ ነውና በጣም በጥሩ ሁኔታ ልብን እያጓጓና እየሰቀለ አራስ በልጅነቱ ያጣውን ወንድሙን ፍለጋ የሚያደርገውን ታላቅ ጉዞ ነው የምንመለከተው። በዚህ ውስጥ ብዙ ነገሮችን እንመለከታለን። ሀዘን፣ ደስታ ሲፈራረቅ፣ ብቸኝነትና ችግር፣ ረሃብ ሁሉ ሲፈራረቅ እንመለከታለን። አራስ ምን ይገጥመው ይሆን? ወደ ቦድሩም ለመሄድ ተነስቷል። ቀጥታ ወደ ትረካችን እንሄዳለን። እንግዲህ አራስ በማግስቱ ተነስቶ አውቶቡሱ በኢስታንቡል ባህር ጠረፍ ላይ እየተጓዘ ይታያል። አውቶቡሱ ቦድሩም ሲደርስ ቆመ። አራስ ከመኪናው ወረደና ወደ አንድ አቅጣጫ እየተመለከተ ሻንጣውን ይዞ ሊነሳ ሲል አንድ ሰውዬ ልክ እንደ አዲስ ነገር ሆኖ ና ወንድሜ እኔ ያደርስልሃለሁ፣ ቶሎ በል ወደዚህ ና አለውና ሻንጣውን ተቀበለው። ቆይ ምን እያልክ ነው? እኔ እኮ አልፈለኩም፣ ወዛደር አልፈለኩም አለው። ግዴታ ወዛደር መፈለግ የለብህም፣ እኔ ልረዳህ እችላለሁ ሲለው ጊዜ አይ አንተ ልትረዳኝ አትችልም፣ እንደውም ግን ገንዘብ የለኝም፣ አልፈልግም። ልጄ ሁሉም ነገር እኮ ገንዘብ አይደለም፣ ከገንዘብ የሚበልጥም ነገር ሊኖር ይችላል። ስለዚህ እኔ እረዳሃለሁ፣ ወዴት እንደምትሄድ ደግሞ አውቃለሁ አለው። ወዴት እንደሚሄድ ልታውቅ አትችልም፣ እኔ አዲስ ነኝ ለሀገሩ። ስለዚህ እኔ የሚሄድበትን አቅጣጫ አንተ አታውቅም። ችግር የለም አልኩ፣ ችግር የለም ተስማምተናል፣ እሺ አለና የአራስን እቃ ጋሪው ላይ አስቀመጠ። አሁን አራስ
በወንዶች የማሳደጊያ ጣቢያ ውስጥ ገብቷል። ኃላፊው እየተከተለው አንተ ከመምጣት በፊት ወሬው እዚህ ደርሶናል። ስለዚህ ጥሩ ተማሪ እንደሆንክም እናውቃለን። የተመዘገብክበትም ትምህርት ቤት ጥሩ ነው። አሁን ክፍልህን አሳይሃለሁ ብሎ ወደ አንድ ክፍል ይዞት ገባ። ወደ ማደጎ ጣቢያ ውስጥ ያለው ነገር አራስ እየተመለከተ ወደ ክፍሉ ሄደ። ክፍሉ ውስጥ ሲገባ ሻንጣውን አልጋውን ካሳየው በኋላ ሰውየው ለቆት ሄደ። አሁን እዚህ መቆየት ትችላለህ፣ ደግሞ ምግብ መብላት ከፈለግ ወደ ምግብ አዳራሹ መሄድ ትችላለህ ቶሎ ብለህ አለውና ጥሎት ሄደ። አራስ ሻንጣውን ከፍቶ ሻንጣውን ልብሱን ለማውጣት ሲል አንዲት የተጠቀለለች ፌስታል አገኘ። በፌስታል ውስጥ ጽሑፍ ተጽፏል። እንኳን ደህና መጣህ ወደ ቦድሩም። ደግሞ እችን ስልክ ያዛት። እኔ በቅርብ ቀን አሁን የምመክርህ ምንድነው? ተለማመድ፣ በደንብ መኖርን ጀምር። ከዛም ደግሞ እኔ ወንድምህን አገናኝሃለሁ። ስለዚህ እችን ስልክ ሁሌም ጠብቃት። በዚህ ስልክ ላገኝህ እችላለሁ የምትል አጭር መልእክት ነበረች። አራስ ሰውነቱ ተወራጨ። ወንድሜን በቅርብ አገኘሃለሁ። የለፋሁት ኢስታንቡል ጎዳናዎች ላይ ብዙ ደክሜያለሁ። ላገኘህ አልቻልኩም። ምንም ቢሆን ምን ኢስታንቡል ብትሆን ኖሮ በሆነ አጋጣሚ ላገኘህ ይችል ነበር። አላገኘሁም። ስለዚህ አሁን ወንድሜ የማገኘህ ቀን ቀርቧል አለ በሀሳቡ። እናም ደስ አለው። ፊቱ ላይ ታላቅ የሆነ ፈገግታ ይታያል። ምሽት ላይ አራስ በዛ በማደሪያው ሰገነቱ ላይ ሆኖ ወደ ታች ይመለከታል። ግቢው በጣም ትልቅና አስፈሪ ነው። አሁን በሀሳቡ ከወንድሙ ጋር ግቢያቸው ውስጥ ሆኖ ይታየዋል። ትንሹ ወንድሙ አራስ ተመልከታቸው፣ እነዚህ ቁራዎች እየተጫወቱ ነው። አያሃቸው፣ እየተጣሉ ነው። እኔ ቁራ በጣም ወዳለሁ። ቁራ ትወዳለህ እንዴ? እኔ እኮ ከኔ የበለጠው ከወንድምህ የበለጠ ቁራ ትወዳለህ አለው። አይ ከወንድሜ አልበልጥም፣ ግን እኔ ቁራ ወዳለሁ አለው። በዚህ መሀል ወንድም እርስ በራሳቸው እኔ ከወንድሜ በላይ ምንም የማስበልጠው የለም ይላል ትንሹ። ይሄ ትልቁ ደግሞ አራስ አዎ እኔ ደግሞ ከታናሽ ወንድሜ የማስበልጠው ምንም ነገር የለም። ይህን ሁሉ በሀሳቡ እያየው ነው። እና ደግሞ ሁል ጊዜም ወንድሜ እጠብቅሃለሁ፣ እኔ አንተን እንከባከብሃለሁ፣ ሁል ጊዜ ወንድሜ እኔ ካንተ ጋር ነኝ ያለ ይናገራል። ትንሹ ወንድም አውቃለሁ ወንድሜ እንደምትጠብቀኝ ሁሉ አውቃለሁ። ስለዚህ አንተ የኔ ወንድም ነህ፣ የኔ ውድ ወንድም ሲለው ይታየዋል። በዚህ መሀል አራስ አዎ ወንድሜ ደርሼልሃለሁ፣ አሁን አገኘሃለሁ፣ ጊዜው ነው ወንድሜ፣ የማገኝ ሰዓት አሁን ነው ያለ ብቻውን ማውራት ጀመረ። በማግስቱ ጠዋት አንድ ትልቅ ቪላ ውስጥ ትልቅ የሆነ ቤት ውስጥ አንዲት ሴት ልብስ ታስተካክላለች። መኝታ ክፍል ውስጥ የሚለበስ ልብስ ከቁም ሳጥኑ የወጣት ወንድ ልብስ አውጥታ አልጋው ላይ አኖረች። በዚህ መሀል አንድ ከጀርባው በላይ ራቁቱን የሆነ ወጣት ከሻወር ቤት ወጣና እናቴ እዚህ ነሽ እንዴ አላት። አዎ ቲዮማን እዚህ ነኝ፣ እዚህ ነው ያለሁት። ምን ፈልገህ ነው? ለምንድን ነው ቶሎ ያለበስከው? እስካሁን የት ነህ? ምግብ መብላት አለብህ ወደ ትምህርት ቤት ከመውጣት በፊት። እንዴ እማዬ ለምን ደሞ ታስቸኩኝ? ዛሬ አስቸኩልሃለሁ በጣም በፈጣን ሁኔታ። ለምን እንደማስቸኩልህ ታውቃለህ? ዛሬ የተማሪዎች አለቃ የሚመረጥበት ቀን ነው። ልጄ ደግሞ የተማሪዎች አለቃ እንደሚሆን አምናለሁ። ስለዚህ ቶሎ ተዘጋጅቶ ወደዛ መሄድ አለበት። እማዬ ልክ ነው፣ ዛሬ የተማሪዎች አለቃ የሚመረጥበት ቀን ነው አላት። አዎ ልጄ አለችውና ቶሎ ልበስ በል፣ ምግብን ደግሞ ሳበላት እንዳትወጣ፣ አባትህ ውጭ እየጠበቀኝ ነው። ስለዚህ አለችውና ልታልፍ ስትል በራቁት ገላ በቀኝ ክንዱ ላይ አንድ ምንድነው ታቶ አየች። ደንግጣ እስቲ ዙር ቲዮማን ዙር ወደዛ ዙር አለችው። መዞር እየፈራ ቀስ ብሎ ዞረ። ታቶ ነው እንዳትለኝ፣ ቀለም ነው በለኝ እባክህ፣ ቀለም ነው በለኝ፣ ታቶ ነው እንዳትለኝ። ታቶ የሚለቅ ነው በለኝ እባክህ። አይ የሚለቅ አይደለም፣ ይሄ ቋሚ ታቶ ነው። ቲዮማን ከመቼ ወዲህ ነው ሳታማክረን እንደዚህ አይነት ነገር የምትሰራው? በተለይም አባትህ ይገልሃል አለችው። ወደፊት በህይወትህ ላይ ለውጥ የሚያመጡት ነገሮች እንዳታረግ ብዬህ ነበር። ለምን ይሄንን እንዳደረግ አላወቅኩም።
እናቴ ይሄንን ለመናገር አባቴ ይሄ አያስፈልገውም፣ እንዲሁ ከመሬት ተነስቶ ስለማይወደኝ የታቶ ጉዳይ አያሳስበውም፣ እንዲሁ አይወደኝም። እኔ የእሱ ልጅ እንዳልሆንኩ ነው የሚሰማኝ። እናም ደግሞ ሌላ አለችለት ለሱ። እኔ አባቴ አይወደኝም። ምን አይነት አወራር ነው የምታወራው ቲዮማን? አባትህ አንተንም የሆነ ሌላን በጣም ነው የሚወዳችው እያለች እናቱ ማባበል ጀመረች። ስለዚህ አንተ እያንዳንዷን ነገር የምታደርጋትን ለወደፊት ህይወትህ ላይ ተጽዕኖ ታመጣለች። እባክህ ልጅ ተጠንቀቅ። እንደዚህ አይነት ታቶ መስራት የለብህም። ታቶ የሚያሳየው ትንሽዬ ጥቁር ቁራ ነች፣ የተሰራችው ክንዱ ላይ ነው እና ተሰርቷታል። እሺ በቃ ማዬ፣ ሁለተኛ እንዲህ አይነት ጥፋት አይደግመኝም ያለ ማውራት ጀመረ። እናቱ አባብለው ምግብ ሳትበላ እንዳትወጣ እባክህ፣ አባትህ ውጭ እየጠበቀኝ ነው ብላ ቦርሳዋን አንስታ ወጣች። ስትወጣ በር ላይ ሰራተኛዋን አገኛቻትና እባክሽ ቲዮማን ምሳ ሳይበላ እንዳይወጣ፣ ቁርሱን ሳይበላ እንዳይወጣ ለቻት። እሺ እንዲራብ አላደርግም አበላዋለሁ ብላ ስትላት መኪናው ጋር ስትደርስ ባለቤቷ እየጠበቃት ነበር። ተያቸው፣ ከበሉ በሉ፣ ካልበሉ አልበሉም፣ ይራቡ፣ ምን ችግር አለ? ለምን ተብሎ የኔ ወንድ ልጅ እንዲራብ አልፈልግም፣ ይህንን አልፈቅድም ብላ ወደ መኪና ውስጥ ገባች። መኪናቸውን እያሽከረከሩ ለኢላ መች ነው የወጣችው? አላየኋትም አለ። ከሌላ አቅጣጫ አንድ ቆንጅዬ ወጣት ልጃገረድ ሳይክል እየነዳች እየሄደች ነው። በመንገድ ውስጥ መንገዱ ጥምዝምዝ መንገድ ነው። ሳታቀው ከአንድ ወጣት ጋር ፊት ለፊት ተጋጨች። ሳይክሉን ሞታን አንቃ ያዘችው። ግን ከመውደቅ አልተረፈችም። ሁለቱም ወደቁ። ወንዱም ልጅ እሷም ወደቁ። ተደራርበው ወደቁ። ዞር በል፣ ምን አይነት ታሪክ ነው? ዞር በል ከላይ ላይ ዞር በል አለችው። እንዴ አንቺ ዞር በይ እንጂ እኔ ምን አደረኩሽ? አንቺ እኮ ነሽ መተሽ ላይ የተዘፈዘፍሽው ብሎ ልጁ እየተቆጣ ነው። አረ እባክህ ዞር በልልኝ እባክህ፣ አንተ ምን አይነት ሰው ነህ? ደረቅ፣ ደግሞም ከዚህ አካባቢ አትመስለኝም፣ ከሩቅ የመጣህ ነህ፣ ታስታውቃለህ አለችው። አዎ ቢያንስ እንዳንቺ አይነት ከሴሌብሪቲ ቤተሰብ እንዳልሆንኩ ይታወቃል አላትና ወደ ኋላ ፈግፈጋ ብሎ ከልጅቷ ለመሸሽ ሞከረ። እዛ ያስታውቃል። በነገራችን ላይ ከኔ ጋር ከመጠመድህ በፊት ራስህን ማየት አለብህ። አየህ ቲሸርት ተቀዷል አለችው። አራስ የለበሰው ቲሸርት ተቀዷል። ያው ማደጎ ማዕከል ውስጥ ስለሆነ የሚኖረው እሱ የሚጠነቀቅለት የለም፣ ወላጆች የሉትም ማለት ነው። እና ጥሩ፣ ይሄ የተቀደደ ነው፣ ምንም የሚያሳፍር ነገር የለውም አላት። እሺ ጥሩ፣ ለማንኛውም ዞር በል ከፊቴ፣ እኔ ወደ ትምህርት ቤት እየሄድኩ ነው። እኔም ወደ ትምህርት ቤት እየሄድኩ ነው። ወደ የትኛው ትምህርት ቤት ብለው ስትል ትምህርት ቤቱን ስም ስትነግረው እኔም እኮ ወደዛ ነኝ። ስለዚህ በአንድ አቅጣጫ ከሆን ለምን አብረን አንሄድም? ነይ አለና እጁ ዘረጋላት። ዞር በል ከፊቴ፣ ምን እያልክ ነው? እኔ ካንተ ጋር መሄድ አልፈልግም አለችው። እና ኦኬ ዞር በይ ከፊቴ፣ እኔ ራሱ ከአንቺ ጋር መሆን አልፈለኩም ብሎ ሊሄድ ሲል አለችና አቃሰተች። ልክ እንደተጎዳ እግሯን ከመሬት ላይ እያነሳች ምን ነው አመመሽ እንዴ? ዞር በል አትጠጋኝ ስትለው እንደገና ደግሞ መልሶ አሁንም ሊሄድ ሲል አሁንም ስታቃስት ተመልሶ ሻንጣዋን ተቀበለና ሳይክል ላይ ያረጋላት። ይዟት ወደ ትምህርት ቤት ግቢ ገባ። እዛ ግቢ ውስጥ ወጣት ሴቶች ልጆች ቪዲዮ እየቀረጹ ነው። ዛሬ የትምህርት ቤታችን አለቃ የሚመረጥበት ቀን ነው ብለው እየተሽከረከረች ስትዞር ወደ አንድ አቅጣጫ ሌላ በሳይክል ከወንድ ልጅ ጋር ስትመጣየች ሾክ እያለች እያለ ወደ እሷ እየተጠጉ ነው። እንግዲህ ሌላ ምን ብላ እንደምትነግራቸው አናቅም። በሚቀጥለው ክፍል ውስጥ የአራስ ታሪክ ይቀጥላል። ምንድን ነው እየሆነ ያለው? በዚህ ትምህርት ቤትስ አራስን እንኳን ደህና መጣ ብለው ይቀበሉታል? አራስስ የወንድሙን ጉዳይ በቅርብ ይሰማሉ ወይ? በዛች ትንሽዬ ስልክና እንግዲህ ቀጣይ ክፍል አብረን እንጠብቃለን። እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። በሚቀጥለው አዲሱ እንዲደርሳችሁ ሰላም።